ነገርም አለ። ቆይ ሁሉን ነገር ላይ እደርስበት የለ ስራውን በጥንቃቄ እንድፈጽምልኝ ነው። ለሱ እንኳን ሀሳብ አይገባ መግደል ጥርሳችንን የነቀልንበት ስራቸው። ወንድሜ የነገርን ያለ ነው የገባህ መሰለኝ። ሰውየው እባብ ነው እያልን ማለትማ ከዚህ በፊት ሞቷል ከተባለበት ሁለቴ እንደ እባብ አፈርልሶ የተነሳ ሰው። ለሱ ችግር የለውም። እንደ እባብ ጭንቅላቱን ቀጥቅጬ ምላሱን ቆርጬ ስለምገለው በየትም አባቱ አፈርልሶ መነሳት አይችልም። ብቻ ተመልሶ እንዳይነቃ ተጠንቀቅ። ለሱ እንኳን አታስብ። እኔ የገደልኩት ሰው እንኳን እዚህ ሲኦልም አይነቃም። ትንሽ እየጎረርካል መሰለህ። ለምታየው ነው በስነ ስርዓት እንደምሰራው ተስፋ አደርጋለሁ። ችግር የለውም። በቃ ስራው እንደተጠናቀቀ ቁጠር። በድጋሚ ልንገርህ፣ ምንም አይነት ስህተት አልፈልግም። ከነትርሲት ቤት በጥገኝነት እየኖሩ ያሉት የአቶ ዘነበ ቤተሰቦች መቼም ብሩኬም ልጃቸው ከሆነ ሰንበትበት ብሏል። አደራ ልጃቸው ሚጣ ከሆስፒታል አገግማ ከተመለሰች በኋላ የሚኖርበት ቤት አልነበራቸውም። ከነሱ ተደርበው እንዲኖሩ ትርሲትን ጥያቄ ሲቀርብላት ትርሲት ደግሞ ለዚህ አብቅቶኝ ለእግዜር ቤት ምን ያደርጋል፣ እናም አብረን እንኖራለን በማለትም ልትተባበራቸው እንደምትችል ተናግራ እቤት እንዲመጡ አድርጋቸዋለች። ተሰብስበው መምጣታቸውን ተከትሎ ግን ሚኪ ያጉመጠምጥ ገብቷል። የሰው ቤት ነው፣ እኔ ውጡ እንዳልል መብት የለኝም፣ ስለዚህ ምን ማድረግ አለብኝ በማለት ለጓደኛው ለተከስተ ሲነግረው ይሄ እኮ ችግር የለውም፣ ለያየ አቅጣጫ ወንጀል ለመስራት እጅግ አደገኛ ይሆናል፣ አንድ ላይ መሰባሰባቸው ግን የፈለገውን ጥቃት ለመፈጸም አመች ነው በማለትም የተጣመመ መንገድ ያመላክተዋል። ሚኪ በነገራችን ላይ በጭፍን የሚጓዝ አይደለም። የፈለገውን ያህል ራስ ወዳድና ስግብግብ ቢሆንም እንዳያስታውቅበት ግን ጥበባዊ የሆነ መንገድን መከተል ይፈልጋል። ወይ ምን አይነት ሰው ነህ? ጭራሽ ደግሞ ሁሉንም እንግደላቸው ማለት በጣም ስህተት ነው። ስለዚህ አንተ አታዋጣኝም በማለት ተከስተን ከድቶታል። ትርሲት እዛ ቤት ከመጡ በኋላ ግን አይኗ አንዳንድ ነገር እየተመለከተ ጥላቻን እያሳደረባት መጥቷል። ይኸውም የተወችው ብሩክ ማለትም ሞቷል ተብሎ እየተረሳውና ፊቷን ወደ ሚኪ አዙራ ከሚኪ ጋር የትዳር ግንኙነት በመመስረት እየኖረች አለችበት ህይወት። አሁን ብሩኬ ደግሞ ሚጣ እያለ ከፊቷ ላይ ሲስማትና ሲንከባከባት የተመለከተችው ትርሲት ክፉኛ ውስጧ እየተቃጠለና ነገሮችን መቋቋም አቅቷት በብዙ ሀሳብ ስትምሰለሰል እንመለከታታለን። አቶ ዘነበም ለጊዜው እነሱ ጋር ተደርበው መኖራቸው እያሳቀቃቸው ነው። ምክንያቱም ከብሩኬ ጋር የሚያደርጉትን ጭቅጭቅ በተጓዳኝ መንገድ እያዳመጡ ነው። ቆይ እነዚህ ሰዎች ፍቅር መስሎኝ አይደል እንዴ? ለምን እንደዚህ ጮክ ብሎ ይነጋገራሉ ይላሉ። ምክንያቱም በልጆቻቸው ጉዳይ ብሩክ ከዚህ በፊት የተናገረውን ነገር ሚኪ ተናግሯልና። እናም በዚህ ምክንያት አባታችን አንወደውም ይላል። በተለይ ካሌብ ስለ አባቱ በጣም ይሳሳለትና ይንገበገብለት ነበረ። አባዬ ከትምህርት ቤት እጆቼን ይዞ ቢወስደኝ ምን አለበት? ከትምህርት ቤቱ ስመጣስ ልጄ እንኳን ደህና መጣህ በማለት ምግብ አቅርቦ እንዲያጎርሰኝ ብመኘው እሱ ግን እዚህ ቤት አልተገኘም እያለ ይጠይቅ ነበር። በኋላ ሚኪ ግን አባትህ አባት እንዳይመስልህ በጣም ጨካኝ ነው፣ እንደውም እኮ እነዚህ ልጆች እኔ አልወልዳቸውም በማለት እስከ መካድ ደረጃ ደርሷል እያለም በሐሰት እያባበለ ብን እየተሳሳተ ግንዛቤ ይዞ እንዲያድግ አድርጎታል። ዛሬ አባዬ በቃ አትወደኝም አይደል? ችግር የለውም፣ እኔም ሳልወደድ ልኖር፣ በአንተ ግን በጣም አዝኜብሃለሁ ሲል አባቱ ነግሮታል። አባቱ ይህንን ነገር እየሰማ መተከዙን ተያይዞታል። ዛሬ ከትርሲት ጋር ይሄ ጉዳይ ተነስቶ ነበረ ሲያነታርካቸው የነበረው። ምክንያቱም ለልጆቻቸው ሲባል ብዙ መስዋዕትነትን እንደከፈሉና ብሩኬ በተለይ ልጆችን ለማየት እዛ ቤት ሲመጣ እነሚኪ ወጥመድ እንዴት መትረፍ እንደቻለ ሁላችንም እናስታውሳለን። አሁንም ታዲያ በተመሳሳይ መንገድ ለልጆቹ የፈለገውን ያህል መስዋዕትነት ቢከፍል እንኳን ሚኪ የተናገረው ነገር በቃኝ አባቴ ስለማትፈልገኝ እኔም አልፈልግም እስከ ማለት ደረጃ ደርሷል። አቶ ሚኪያስም እዛ ቤት ተሰብስበው መኖራቸውን ተከትሎ በቃ ጸጥ ማድረግ ነው ብሩኬን የሚገላግለን፣ ካለዛ እየተመላለሰ እሱም የድመት ነፍስ ነው
ጊዜ ተቀጥቅጦ 9 ጊዜ ይነሳል እያለ ነው እንግዲህ በፍርሃት ውስጥ ሌላ ሰው እስከ መቅጠር ደረጃ የደረሰው። ያ የተቀጠረው ሰውም ችግር የለብኝም እኔ ገንዘብ እንጂ ሰውየውን በሚገባ የታዘዝኩትን ተገብራለሁ በማለት ምንም አይነት ስህተት ላለመስራት ቃል ገብቶለታል ማለት ነው። ብሩኬ እግዜር ይሁነው እንጂ አሁን ከነፍሰ ገዳይ ሌላ ነፍሰ ገዳይ እያሻሻለ አቶ ሚኪ የሚለቀው አይመስልም። ዞሮ ዞሮ ግን አሁን የተቀጠረው ሰው በምስኪኑ ብሩኬ ላይ ጥቃት ያደርሳል አያደርስም ሌላ ጥያቄ ነው። ብቻ ብሩኬ ምንም መሆን የለበትም። ምክንያቱም ብሩኬ ከሞተ ድራማው በጣም አስጠሊታና የተንዛዛ ይሆናል። ማንኛውም ከድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ምን ሊሆን ይችላል አብረን እንመለከታለን። በባለፈው ክፍል ታሪካችን ምን ላይ ነበር ያቆመው? ይህንንም እንዳስሳለን። ከሆስፒታል አገግማ ወደ ቤት መምጣቷን ተከትሎ ከዛም ብሩኬ ካልመጣ፣ ብሩኬ ካላጎረሰኝ፣ ብሩኬ ካጠገቤ ካልተቀመጠ እያለች ትርሲት ባለችበት አጋጣሚ ስትናገር ለትርሲት ጥሩ ስሜት እየተሰማት አይደለም። ምክንያቱም ብሩኬን ምንም እንኳን ሞት ለየን ብላ ተስፋ ብትቆርጥም ዞሮ ዞሮ የልጆቹ አባት ነው፣ ትወደዋለች። ከሱ የፍቅር ስሜትም ስላላት ለምንድነው እሱን የምትጠብቂው? ለምን መድኃኒትሽን በሰዓቱ አትወስጂም? በቃ እሱ እዛ ቢያድር አንቺን ልታድሪ ነው ማለት ነው እያለች ትጠይቃለች። በዚህን ሰዓት ብሩኬ ደግሞ እንደ አባት የሚመለከቱ አቶ ዘነበ ሀብት ንብረታቸውን አጥተዋል፣ ወድሞባቸዋል። ስለዚህ ያለውን ነገር ተርፏቸዋል ወይስ ነው ነገሩ በማለት ለማየት ሄዶ ነበረ። እዛ ሲሄድ ግን አንድም የተረፋቸው ሀብት ንብረት የለም፣ ሁሉም ውድም ብሎባቸዋል። እንግዲህ በዚህ ሁኔታ ከአካባቢው ያሉ ሰዎችም 2 ቤቶች እንደወደሙ ተመልክቷል ማለት ነው። ዘነበ የአደጋው መንስኤ ምን ሊሆን ይችላል በማለት ሲያስቡ ሲያወጡ ሲያወርዱ ነበረ። ከዚህ መካከል እንግዲህ ምናልባትም አንድ ሰው ሻማ ለኩሶ ሊተው ይችላል። ያ ሻማ ደግሞ ቀስ በቀስ እየተከታተለ መንደሮቹን ያጋያል በማለት አውርተዋል ማለት ነው። እንግዲህ ይህ ስህተት ሊፈጠር የሚችለው ከትንንሽ ቅንጥብጣቢ ሻማዎችም ሊሆን እንደሚችል ነው። ቤታቸው ሻማ ብርታ እንደነበር እና ያንን ሻማ አጥፍቼዋለሁ አላጠፋሁትም እያለችም ስታስብ ነበር። እውነትም ሚጣ ትሆን አትሆን የሚታወቅ ነገር ባይኖርም እሷ ግን በሀሳብ ጭልጥ ብላ ሄዳለች። እውነትም ቤታችንን ያቃጠልኩት እኔ ነኝ ማለት ነው እያለችም ለራሷ ትጠይቃለች። በዚህ ጥያቄ ደግሞ መልስ አጣላት። ለብዙ በሀሳብ ጭልጥ ብላ እንመለከታታለን። ሚጣ በሀሳብ ጭልጥ ብላ መሄዷን ተከትሎ ብሩኬ ምን እያሰብሽ ነው? እባክሽን አትጨናነቂ እያለም ከጎኗ ሆኖ እያበረታታትና ፍቅር እየሰጣት ይገኛል። በተለይ ደግሞ የኔ ፍቅር በማለት የተናገረው ነገር በትርሲት ጥሩ ስሜትን እንዲሰማት አላደረገም። ትርሲት ለምንድን ነው የምቀናው? ቆይ አንድ ጊዜ ፈትቼዋለሁ፣ አንድ ጊዜ ተለያይተናል። ለምን አሁን የራሴን ትዳር መስርቼ እየኖርኩ ሳለ ብሩኬ በሚያደርገው ነገር እሱ መብቱ ነው ብዬ ማየት አለብኝ። ደግሞ ሚጣ እህቱ እኮ ናት። ምናልባትም ከእህትነት ያለፈ ሌላ ግንኙነት ቢኖራቸው እንኳን ምንም ማለት የለብኝም እያለች ከራሷ ጋር ተወዛግባለች። በሌላ በኩል አቶ ዘነበ የትርሲትን ልጆች ገና ጎረምሳና ወጣት ሆነው ሲያቸው በጣም ደስ ብሏቸዋል። በጣም ይገርማል፣ ብሩኬ እነዚህን የመሳሰሉ ልጆች አሉት እያሉም እየተደነቁ ነው። ታዲያ እነዚህ ልጆችም እነዚህ ሰዎች እነማን ናቸው ሲሉም ጠይቀው ነበር። ትርሲት ዘመዶቻችን ናቸው በማለት ብታስተዋውቅም የልጆቹ ጥያቄ በጣም እየተካረረ መጥቷል ማለት ነው። አይነት ዘመድ ቤታችን መጥቶ አያውቅም፣ እንዴት ዛሬ ሊመጡ ቻሉ በማለትም ጠይቀው ነበረ። በዚህን ሰዓት አቶ ዘነበ የመለሱት ምላሽ ቢኖር ሀያታችሁ ነኝ በማለት ነው። እንግዲህ በንም ታዲያ ሀያቴ እያለች ከስራቸው መጥፋት አልፈለገችም። እንደውም የድሮ ጥንታዊ የሆኑ መሰረታዊ የሆኑ ነገሮችን እንዲያወሯቸውና እንዲያጫውታቸውም ስትገፋፋ ነበረ። በዚህ በኩል ካሌብ ደግሞ ውሸት እንጂ እንዲህ አይነት ሀያት የለኝም በማለት እንግዲህ የካሌብ ባህሪ በጣም ማስመሰል በጭራሽ የማይታሰብ ነው። ትርሲት ይህንን ስታይ በጣም ተቆጥታለች። ምክንያቱም ለልጆቻቸው ሀሰተኛ ታሪክ ማውረስ አይፈልጉም። አቶ ዘነበ ሀያት ባልሆነበት አጋጣሚ በሀሰት ሀያታችሁ ነኝ ብሎም እንዲተዋወቃቸው ፍላጎት አልነበራቸውም። ታዲያ እሳቸውን ሲያናግሩ ራሱ ቆጣ እያለች ነበረ ትርሲት ማለት ነው።
ወደ ውጭ በመውጣት ነፍሰ ገዳይ ከሚለው ሰው ጋር ተገናኝቶ እየመካከረ ነው። ምንም አይነት ስህተት ባለመስራት ከዚህ በፊትም ማለትም ከ5 ዓመት በፊት ተከስተ ገድዬዋለሁ እንዳለና ከዛም በህይወት ገና ተነስቶ ቤት ድረስ መምጣት እንደቻለ ተናግሯቸዋል። ይኸው በጣም አደገኛ ነው። ምን አይነት መድኃኒት እንደሚወስድ አይታወቅም። ብዙ ጊዜ ሙከራ ተደርጎበት ህይወቱን ማጥፋት አልተቻለም። ስለዚህ አንተም በተመሳሳይ መንገድ አደራህን ስህተት እንዳሰራ ሲል ነበረ ሚኪ ለዚህ ሰውዬ ያስጠነቀቀው። ሰውየውም ምንም ችግር የለውም ብቻን ያልኩትን ነገር አድርግ እንጂ የብሩኬን ህይወት ጸጥ ማድረግ አያቅተኝም በማለት ልምድ እንዳለው ነበር ያረጋግጠለት። በዚህ ሁኔታ እንግዲህ ተስማምተው ጨርሰው ተለያይተዋል። ቀጣዩ ክፍል ምን ሊሆን ይችላል? እውነትም ብሩኬን የታሰበውን ሊያደርጉበት ይችል ይሆን? በጭራሽ ሊሆን አይችልም። ብሩኬ ምናልባትም ራሱን የሚከላከልበት አንድ የፈጣሪ ኃይል አግዘዋል ብዬ አስባለሁ። ምክንያቱም እውነት ከነሱ ጋር ናት። ትርሲትም አስመሳዩ ሚኪን እየተረዳቸው አይደለም በጭራሽ። እንደውም ከብሩኬ ጋራ ነው እሰጥ አገባው እየጨመረ እየመጣው። እናም እውነታውን ስታውቅ ምን ሊሰማት ይችል ይሆን የሚለው ነገር እጅግ በጣም አነጋጋሪ ነው። እንግዲህ በዛሬው ክፍል ይህንን ይመስል ነበር። ቀጣዩን ቪዲዮ ይዤላችሁ እስከሚቀርብ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።